የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። አዲስ ነገር አለሽ አለክ ወይ አለሽ? አለው እሺ ወንድም ይቀጥል። አለው ቀጥል ያንተ ነው። እሺ እኔ ሰላም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወልደ ሚካኤል እንዴት አለ? እግዚአብሔር ይመስገን ሰላም ነው። እንዴ እግዚአብሔር ይመስገን። አንቱ ልበል አንተ? እሺ እየዘገየ ነው ይመስለኛል። ሙሉ ለሙሉ አሁን ስራ ነበር። አመት ከሁለት አመት በፊት በጣም ሰራተኛ ይዤ ብዙ ስራ ነበር። አሁን ግን ሙሉ ለሙሉ እንትን አለብኝ ያለኝ ማለት ነው። ስራ ሙሉ ለሙሉ ቆመብኝ እና ተስፋ እስከማስቆረጥ ድረስ ያልሆነ ቦታ ስደት ወይም ሌላ ቦታ በቃ ለማሰደድ ምናምን የሞክሬ ነውና ኦኬ ምንድነው ማለቴ መንፈሳዊ ህይወት ላይ ነው? ዝም ብሎ ነው በቃ እንዴት ነገሮች ሁሉ ሲዘጋጋ እኮ ዝም ብሎ አይዘጋጋም። በሁለት ነገር ነው። አንድም በዙሪያ ያለ የሆነውን ነገር የሚያየው ሰው አለ። ቀጥል። እሺ ቀጥል። ያም አለ መጀመሪያም ያው አንተ እንዳልከው ከገጠር እኔ አሁን አዲስ አበባ ነው የምኖረው። ከገጠር ገና ከልጅነት ጀምሮ ቅናት አለ። even ብታውንም ባታውንም ሴት ናት ክርስትና ያነሳችኝ። ወንድ ልጅ ክርስትና ብታነሺ ወንድ ልጅ ያድግልሻል ተብላ ነው በትንቢት ሳይሆን ምንድነው በጥንቁልና ነው። እና ክርስትና ያ ነገር አለ ይመስለኛል። አሁን አድጌ ነው ይሄን ነገር የመረመርኩት እንደዚህ ሊሆን ይችላል ብዬ ማለት ነው። ግን ያው በመንፈሳዊ ህይወት እንዳልከው በጸበልም በምንም እያልኩኝ ራሴን ችዬ በቃ ሙሉ ለሙሉ ባለሙያ ነኝ። ሰራተኛ እጄ ሰራ ነበር እና የሚገርም ነገር በዚህ አመት ፊልድ ወጥቼ ሸዋሮቢት ላይ ወደቁ ማለት ነው። ሸዋሮቢት ወደ ጭራ ሜዳ አካባቢ። እኔም ሸዋሮቢት ልጅ ነኝ በነገራችን። እሺ ወደ ጭራ ሜዳ አካባቢ ነው። እዛ ወድቄ ሙሉ ለሙሉ ከዚያ ወዲያ ወይ ጸሎት አላድርግ ወይ ስራ አልሰራ ብታምን ባታምን ያው 5 ወር ምናምን ሆኖኛል ማለት ነው ስራ ካቆም። እና ይሄ አይነት ነገር ምን ይሆን? አዎ ምን አለ መሰለህ፣ ስንት አመት ነው ያልከው ካቆም? ካሁን ስራ ካቆም አመት ነው ያልከኝ? 5 ወር ህዳር ላይ ነው በቃ ህዳር ላይ ያደረገው። አንዴ ዝም እንደ ድንገት ነው የወደቅከው ማለት ነው? አዎ አላወኩም። ምሽት አካባቢ ነበር የሆነ መብራት አብርቼ አምፖል አብርቼ እየሰራው ወደቅኩኝ ማለት ነው። እሺ እና ለ8 ሰዓት ያክል ራሴን ስቼ ነበር። እኔ እንዴት እንደወደቅኩ ማላውቀው ሁሉ ነገር ሰላም ነው በቃ መቆሚያው ምናምን ደህና ነው። እንዴት እንደወደቅኩ አላውቀው። ግን በፊት ያው ይፈታተነኝ ነበር። እዚሁ አዲስ አበባ ያለው ውስጥ ላይ ታይ ነበር አንዳንድ ምልክቶች። ለምሳሌ አሁን እኔ ልጠይቅህ። እሺ አሁን የምጠይቅ ጥያቄዎች አሉ። አንድ ሴትየዋ ክርስትና ያነሳች ሴትየዋ ራሱ ወንድ ካላነሳሽ ምን አይሆንም ነው ያሏት? ሆነ ነገር ብለናል። ወንድ ልጅ ያርክል ሴት ካላነሳ ሴት ልጅ ለእናትህ ነው የተባለው? ኖ ያቺ ክርስትና ያነሳች ሴትዮ። ኦኬ ክርስትና ያነሳች ሴትዮ ናት እንደዛ የተባለችው? ወንድ ማለት አለበት። እሺ ስለዚህ አሁን አንተ ለሷ ተሰጠህ ማለት ነው። ይገርማል እኮ። ዞሮ ምን አለ መሰለህ ወንድሜ፣ አካሄዱ ራሱ አንዳንድ ነገሮቹ በራሳቸው የተዛቡ ናቸው። ሌላው ግን ከዛም በኋላ ደግሞ አንድ ጥያቄ የምጠይቅህ፣ በህይወቱ ውስጥ ያሉትን ነገሮች እንግዲህ ወደ መንፈሳዊ የመጣህ ቅድም ብለኛል ጸበል ሄዳለሁ ምናምን እያልክ ነበርና እነዛም ነገሮች እንዳሉ ቢሆንም
ከዛ በኋላ ባለው ህይወት ውስጥ ግን ሰላም ነገር የለውም። አሁን እንደዚህ መንፈሱ መረበሽ፣ አንዳንድ ነገር ማወቅ እንደዛ ነገር ነበረ በህይወት ውስጥ የምታያቸው ነገሮች ነበሩ። ሌላው ደግሞ ሶስተኛ የምትነግረኝ ምንድነው? ብዙ ጊዜ በህልምህ የምታየው ወይ ሴትዮዋን አሁን ንስሐ ክርስትና ያነሳችን ሴት ብዙ ጊዜ በህልምህ ማየት ባህሪ ያለው ወይ? አንዳንድ ነገሮችን የተወሰነ እነዚህን ንገረኝና ወደ መፍትሄ አሉ። እንደ አጠቃላይ ቅናት የሚባል ነገር አለ ከኛ አካባቢና ይቀናሉ። አጠቃላይ ሰፈሩ ማለት ነው። ወንድ ልጅ ነው ማዘር የወለደችው እና ቅናት አለ አጠቃላይ ሰፈሩ ላይ እና ልጁ ይመጣል። ያው ጓደኛዬ ነው። እኔ ቄስ ትምህርት ስገባ እሱም ቄስ ትምህርት ገብቷል። እኔ አስኮላ ሲማር እሱም አስኮላ ሲማር ነበር። እኔ ቄስ ትምህርት ስገባ እሱም ቄስ ትምህርት ገባ። ኦልሬዲ አሁን እሱ ይቀድሳል፣ እኔ ግን ትቼ መጣሁ ማለት ነው። በቃ ወደዚህ ወደ ስራ ትንሽ ሚስኪን ስለሆኑ ቤተሰቦች እኔ ወደ ስራ ትቼ ወጣሁ ማለት ነው። ግን አይ አም ኖት ሃፒ። በቃ የትኛውም ሰዓት ላይ ደስተኛ አልሆንም። ስራ ይዛለሁ፣ ብር ይዛለሁ፣ ይጠፋል። በቃ ምንም በረከት የሚባል ነገር የለኝም ማለት ነው። እንደኔ የሚሰራ ሰው የለም፣ እንደኔ የሚመሰገን ሰው የለም። ግን በረከት የሚባል ነገር የለም እጄ ላይ ማለት ነው። ኢቭን አሁን ብድር ተበድሬ ራሱ መመለስ አቃጣይ ብለህ እውነት አትልም። ብድር ተሰው ላይ ተበድሬ መመለስ አልችልም። በቃ ብድር በይ ልሆን ነው ማለት ነው። አሁን ምን አለ መሰለህ፣ በአጠቃላይ አሁን ከምረዳው የተነሳ አንተ ወደፊት መሄድ ትፈልጋለህ። ነገሮችን ደግሞ ይሄ በመናፍስ ዙሪያ ላይ የሚለው እውቀቱ ደግሞ ከሌለ የብዙ ሰዎች ጥያቄም ነው። የብዙ ሰዎችም ደግሞ የሚጎዱበት መንገድም ደግሞ ይሄ ነው የሚገርምህ። እና አንድ ሰው በአካል የሚያየውን ነገር መከላከል ይችላል። በስውር ግን የሚመጣውን ነገር የሚያየው በስውር ካለው አባቱ ጋር ልክ ከሱ ጋር ያምልኮ ህይወት ውስጥ ኖሮ በስውር የሚመጣውን በስውር የሚያባት ያስፈልጋል። ገባ? አሁን ብዙዎቻችን ጠላትን ከፊት የምታየውን ጠላት በአካል ቢመጣ ታውቀዋል ወይ ትሸሻለህ፣ ወይም ደግሞ የሆነ ዲፌንስ የምታደርገው ነገር አለ። በስውር የሚመጣውን ግን ጠላት በምንድን ነው የምታየው? በምንም ማየት አትችልም። ይህ በስውር የሚመጣውን ጠላት የምታይበት አንድ ነገር አለ። በስውር የሚመጣውን በስውር የሚያባት ወይም በስውር የሚያይልህን አንድ አካል ግን መያዝ አለብህ። አየህ? ስለዚህ አሁን ትልቁ ችግር የብዙዎቹ ሰዎች ይሮጣሉ፣ ግን የሩጫቸውን ያህል ግን ውጤታማ የማይሆኑበት ትልቁ ችግር ምንድነው ከተባለ ላይቭም እያየኋችሁ ነው እና እባካችሁ እዚህ ያላችሁ አትደውሉ። እስኪ እያየሁ ነው፣ አትጻፉ። እሺ መጻፉ አትደውሉ። ስልክ እንትን እያደረጋችሁ ነው። እሺ እባካችሁ አትደውሉ። እና ምንድነው በስውር የሚያይህን ጠላት የሚያይልህ አባት ያስፈልጋል። አሁን የብዙዎቻችሁ ችግር ነው። የአምልኮ ህይወት የሌለው ሰው በስውር ለሚመጣው ጠላት ክፍት ነው። ባጭር ልንገርህ፣ የማይጸልይ የማይሰግድ ሰው ምን አይነት ሰው መሰለህ? በሩ የተከፈተበት ቤት፣ አሁን በሩ ክፍት የሆነ መስመር ዳር ላይ አሁን ቤት አለ፣ በሩ የተከፈተ እብድም ይገባበታል፣ ውሻውም ይገባል፣ ማንኛውም ነገር ይገባል። በቃ ክፍት ነው። ገባ? በዛ ውስጥ ሁሉም ነገር ይገባበታል፣ ሁሉም ያገኘዋል። ማንም ይወረብረዋል፣ ማንም ይጠቀምበታል። ልክ የአብዛኛ ክርስቲያን ኦርቶዶክስ በባህሪያቸው በስውር የሚያየውን ጠላት ለስውር የሚያባታቸው፣ በስውር የሚመጣውን ጠላት የሚያዩበት በስውር የሚያይላቸው አባት ግን የላቸው። የአምልኮ ህይወት የለም፣ አይጸልዩም፣ አይሰግዱም። በእግዚአብሔር ጥበቃ ውስጥ ለመመላለስ ያላቸው ዝግጁነት በጣም ዊክ እና ደካማ ነው። ስለዚህ ሁሌ ይሮጣሉ፣ የሮጡትን ዋጋ ግን ያገኙ። በረከት ሲባል በረከት የለም። ምን ሆኜ ነው እያሉ ራሳቸውን ይቀጠቅጣሉ። አሁን ይሄ ህይወት በአንተ ህይወት፣ ይሄ ባህሪ አሁን አንተ ህይወት ውስጥ አለ። ጤነኛ ነህ፣ ምንም ችግር የለብህም። አይምሮህ በስነ ስርዓት ያስባል። ግን ደግሞ መሮጥ የምትፈልግበት ደረጃ ላይ መሄድ ትፈልጋለህ። እድሜህን በደንብ ልትጠቀምበት ትፈልጋለህ። ግን እንዳትሄድ ደግሞ የሚያይ ያሰረ በአይን የማታየው ግን ደግሞ በስውር ሆኖ አንተነትህን እየተከታተለ ዘመንህን ጊዜህን ደግሞ ወደኋላ የሚጎትት ደግሞ ሌላ ኃይል አለ። አየህ፣ ያንን ማየት ካልቻልክ ምንም ማድረጋችሁ የብዙዎቻችሁ ህይወት ነው። አብዛኞቻችሁ ከእግዚአብሔር ጋር ያላችሁ አቋም ደካማ ከመሆኑ የተነሳ
በሩጫ ውስጥ መድከምን ብቻ አዝላችሁ ትኖራላችሁ። ስለዚህ ንቃት ያስፈልጋል ወንድሜ። በአንተ ህይወት እንግዲህ የአምልኮ ህይወትን ለምሳሌ ጸበል ሄዳለው እነከራለው፣ ያ ጥሩ ነው፣ መልካም። ያም ራሱ ለተወሰነ ብዙ ቦታ ላይ ረድቷል ብዬ አስባለሁ። ግን አቋሚ ያስፈልጋል። የአምልኮ ህይወትና መናፍስት የሚለውን ነገር ማወቅ፣ በመናፍስት ዙሪያ ላይ እውቀቱ ሊኖረን ይገባል። ይህንን ማድረግ ስንጀምርና እየጸለይክ እየሰገርክ ጥበቃውን በስውር የሚመጣውን ጠላት ደግሞ በስውር የሚከላከልህ አባትን በደንብ አድርገህ መያዝ ስትጀምር የመጡትን ጠላቶች ጸሎት አድርገህ ስተኛ ከማን እንደተወረወረ ጭምር ታየዋለህ። ቅድም ጠይቄህ ነበር፣ በህልምህ ብዙ ጊዜ የምታየው ሰው አለው ወይ ሴትዮዋንም? አሁን ከዚህ ሴትዮ ጋር የተገናኘ ነገር ብዙ ነገር አለ። ገባ? እሷ የወለደች ያ ወንድ ልጅ እሷ ነው። አዎ እሱማ ተወለደ አደገ ማለት ነው። እና ከዛሬ 4 ዓመት በፊት ሂጄ ለማንኛውም በኔ እድል አድጋል ብያው ቤታቸው ሂጄ ማለት ነው። ለማንኛውም በኔ እድል አድጋል አልኩት። ከዛ ወዲያ ገጠር ሂጄ አላውቅም። የዛሬ 4 ዓመት ወደዚህ ማለት ነው። አዎ እንደዛ አድርግ። በቃ አሁን ምን ማድረግ እንዳለብን እንገር። እሺ ቀላልና አጭር ነገር። ቀጥታ የምታደርገው ምንድነው? አሁን አቋምህን አስተካክለህ የጸሎት ጊዜህን አስተካክል። ለምሳሌ ጠዋት፣ ቀን፣ ማታ። በነገራችን ላይ አንድ ነገር ልንገርህ ወንድሜ፣ አሁንም የደረስክበትን ነገር የመጣውን ነገር ሁሉ በጥላቻ ወይም ደግሞ ነገሮች በመዘጋጋት እንዳትል ጥላቻ እንዳይኖርበት። ይሄም ራሱ መኖሩ ለአንተ በር ሊሆን ይገባል። ለምን? ጤነኛ ሆነ እየሮጥክ እግዚአብሔርን አታስበው። እርግጠኛ ሆኜ የምነግርህ በመያዝህ ደግሞ እግዚአብሔር እንድታውቅ ይፈልጋል። እግዚአብሔር አንተን ሊያስተምር ከፈለገ መንፈሶችን ለጊዜው እጃቸውን እንዲያጠነክሩብህ ያደርጋል። ያኔ የመንፈሶቹ ኃይል አንተ ላይ ያይልና ያደክሙህና ወይም ጸበል ቦታ የሆነ ቦታ ላይ ከሄድክ በኋላ በዛ ውስጥ ሆነ በአንተ ዙሪያ ላይ በታሰርከው ማንነት ውስጥ እንዴት ሰዎችን እያጠቃ ያለውን ጠላት እንዲያውቅ ያደርገዋል። ያንን ሲፈልገው ማለት ነው እግዚአብሔር። ስለዚህ አንዳንዴ ምን ትላለህ? መነሻ ዛሬ እግዚአብሔር ወይ እንኳን ታሰርኩ ማጉረምረምን ታቆም፣ እንኳን ታሰርኩ። አሁን እንዲያውም አንተን እንዳገኝ ያደረክ ለአንተ ጊዜ እንዲኖረኝ እንድጸልይ፣ እንድሰግድ፣ የጠላትን ሴራና ተንኮል የመንፈስን ሴራና ተንኮል እንዳቅ ስለወደድክ ነው ይሄንን ምድል የሰጠው እንጂ እኔ ክፉ ነገር አስቤም አይደለም። ክፉ እንዲያስቡብኝም የሚያደርጉኝን ጠላት ደግሞ ማን እንደሆነ አንተ ልጠብቀኝ ስለፈለክ በእነሱ በእኔ ስጋ ላይ እንዲበረቱ ያደረከው አንተ ፈቃድን ሰጥታቸው ነውና እግዚአብሔር ሆይ አሁን እንድታስተምረኝ ይፈልጋለሁ ብለህ ከማን እንደመጣ ለማወቅ ከዚህ ሰዓት ጀምረህ የአምልኮ ህይወት እንዳስተካክልና የምትወደውን መልአክ ጠበቅ አድርገህ ትይዝና ቅዱስ ሚካኤል ሆይ ቅዱስ ገብርኤል፣ እንግዲህ አንተ ብዙ ጊዜ ቅዱስ ሚካኤል ምለው አባቴ ስለሆነ ነው። እሺ አንተ እርዳኝ። እንግዲህ ካንተ ጋር ቃል ኪዳኔን ይዣለሁ። ለአምላኬ የአምላክነቱን ስግደት ሰግዳለሁ፣ ለአንተ የክብርህን ወድቃለሁ። ግን አሁን ከዚህ በኋላ ነገሮችን ሁሉ ግልጥ ሆነህ አሳየኝ። በቃ አሳየኝ፣ ያለውን ነገር ሁሉ በደንብ አሳየኝ፣ እንድታሳየኝ እፈልጋለሁ ትልና ትጸልያለህ፣ ትሰግዳለህ። ከዛ በቅዱስ ሚካኤል በቅዱስ ገብርኤል ስም በስጋዬ ላይ እየተከናወነ ያለው ከማን እንደመጣ ከክርስትና እናቴ ጀምሮ ከዛ ጀምሮ ያለውን ነገር ሁሉ የመጣችሁ እናንተ በስላሴ ስም እያንዳንዳችሁ ምን አድርግ እንደተባልክ ትናገራለህ። በመልአኩ በቅዱስ ሚካኤል ስም አዝዣለሁ ትልና በመቁጠሪያ ራስ ላይ የተደበቃችሁ እያልክ በመቁጠሪያ ትመጣና ሰግደህ ይህንን ማድረግ ከጀመርክ በኋላ በሳምንት ውስጥ የሌለ ነገር ነው የምታየው። በቃ አንድም ጥያቄ ትክክል ነው፣ እግዚአብሔርን አላጉረመረምክም። እንኳን ታሰርኩኝ አንተን እንዳገኘህ ያደረክበት ጥበብ ነው ብለህ መንፈሱ አንተን ለማድቀቅ የፈለገበትን አቅም ቢሄድም እሱ ረዳህ። በአንድ በኩል እግዚአብሔር እንድታየው እያደረገ ነው። ብዙ ጊዜ አባቶች በገዳም ውስጥ መንፈሱ አንዳንድ ያይሎ ጥቃት ሲፈጽም እንኳን ተደረኩ፣ ይሄ እኮ አንተ ልታስተምረኝ የፈለግከው ነገር አለ ይሉና ሲበረቱ ያለ ተንኮል ያሰበውን እነሱ ለጽድቅ ያደርጉታል። አየው፣ አንተም የመጣብህን ነገር ለጽድቅ ትቀይረዋለህ። እንኳን ሆንኩኝ እግዚአብሔር እንኳን አመጣኸኝ ትለዋለህ። ምክንያቱም አስራህ ወደ ቤትህ አመጣኸኝ አይደለም ብለህ ጀምር። እሺ፣ ይሄ መታሰራችሁ ሌሎቻችሁ ምዕራፋችሁን እንደ አዲስ ሊያስጀምራችሁ እንደሚገባ ማመን አለባችሁ። በሚመጣው ነገር ላይ አታጉሙ።
የመጣውን ነገር ግን ለበረከት አድርገው ብላችሁ መቀየር ምንድነው? እስቲ በዚህ ውስጥ ደግሞ እኔን ልታስተምረኝ የፈለከው ማለት ምክንያቱም ተንኮል አጋንንት ተንኮል ሲያደርግብን ከነቃን ደግሞ አንድም ተንኮልን የሚወረውርብንን ጠላት እናውቀዋለን። በዛ ውስጥ ደግሞ እግዚአብሔርን እያወቅን ነው እየጸለይን እየሰገድን ከእግዚአብሔር ጋር በተጣበቅ ቁጥር አንድም የአባትነት ፍቅሩ እየተዋረሰ ይመጣል። መዋረስ ብቻ አይደለም፣ ከመዋረስም አልፎ የሚወረወሩብን ድንጋዮች ራሱ በየዕለት የአምልኮ ህይወትን ማየት ነው የሚደንቀው። በቃ ጸልያለህ፣ ሰውየው ጋር ያለው መንፈስ እንኳን እንደ ድንገት የቡዳው መንፈስ የገባ ከሆነ ጸሎት ቦታ ላይ ቆመ በመቁጠሪያ ጸሎት አድርገህ በመቁጠሪያ ስመጣ ከውስጥ እኔም መጥቻለሁ ይልና ከዛም የመጣው መንፈስ ጭምር ከውስጥ ያወራል። አየህ እግዚአብሔር አንዴም አባትነቱን ሲያይ የመጣውንም አብሮ ያይልሃል ማለት ነው። በነገራችን ላይ ለእግዚአብሔር በስዕል አድኖ ፊት በርከክ ብላችሁ ስትጸልዩ ሁለት ነገር ነው የምታገኙት። አንድ አባትነትን የአባትን ፍቅር ያሳያችኋል። ሌላው ደግሞ እናንተንም ውስጣችሁም ያለውን ጠላት አብሮ ነው የሚያየው፣ እናንተን ብቻ አይደለም። ለዛ እኮ ነው ብዙ ጊዜ አምልኮ ላይ ስንጸልይ መንፈሱ የሚረበሸው ለምን መሰላችሁ? እግዚአብሔር እኛን ሲያየን አብሮ እኛም ውስጥ ያለውን መንፈስ ያየዋል። ስለዚህ የእግዚአብሔር መንፈስ ሲያየው መንፈሱ ሲደነግጥ እኛ ውስጥ ያለው መንፈስ እንረበሽ እናያለን። አታችሁ ነው ለምንድን ነው ጸሎት ቦታ ላይ መንፈሱ የሚጨነቀው? እግዚአብሔር እየኝ ብለን እጃችንን አንስተን አቤቱ የሰራዊት ጌታ እግዚአብሔር አምላኬ ሆይ በዚህ ሰዓትና ጊዜ ስላደረስከኝ አመሰግናለሁ፣ ቀሪውን ጊዜና ሰዓት ሁሉ ባርክልኝ ብለህ እጅህን አንስተህ ለእግዚአብሔር ስታወራው እሱ በስውር ሆኖ ከሰማይ ሲመለከት አንተንም በስጋም ውስጥ ያለውን ጠላት አብሮ ያየዋል። አየህ ያንተ ውስጥ ያለውን ሲያዩ ግን አንተ እየጸለይክ ነው፣ ውስጥ ያለው መንፈስ ሲጨነቅ ታየዋል። ለምን ተጨነቀ ስትል ከእግዚአብሔር እያየ ነው አይደለም? ብዙዎቻችሁ እንዲህ አይነት ስሜት የሚሰማችሁ እውነት እግዚአብሔር እያያችሁ እንደሆነ አስቡ። እሱ ሲያያችሁ ግን እናንተንም ውስጥም ላይ ሊያስጨንቅ የገባውን ጠላት አብሮ ሲያዩ ያንኛው ሲረብሽ አንተ ታውቀዋለህ። አሁን መንፈስ ቅዱስ አወቀው ማለት ነውና በዚህ አጋጣሚ ወንድሜ ይህንን ጊዜውን ለበረከት አድርገውና ደስ ብሎ ነው ወደ እግዚአብሔር ስትገባ እሺ ማማረሩ ምናምን እሺ እንኳን አመጣኸኝ ብለህ እግዚአብሔር ሆይ እውነት ለመናገር በዚህ ልክ እንድመጣ አልመጣም ነበር እንጀራውም ስራው ላይ ስለማተኮር ግን እንድመጣ እንኳን አደረክ ብለህ ከበጎ ነገር ጀምርና አሁን ደግሞ አስተምረኝ ብለህ የሚያስተምረኝን መልአክ አበርታልኝ ዕለት ተዕለት እንዲጎበኝኝ አድርግ ብለህ የምትወደው መልአክ ቅዱስ ሚካኤል ይሁን ቅዱስ ገብርኤል ከሱ ጋር ጣበቅ። ከዛ በኋላ አምልኮን አድርግ። በየሳምንቱ እንዲያውም ሴትዮዋም ጭምር ልትመጣ ትችላለች ብዬ ነው የምገምተው። ምክንያቱም መንፈሱን እሱ ጋር ስታስረው አንተ ላይ እየሰገረክ እሷ ውስጥ ያለው መንፈስ እዛ ይጨነቃል። አሁን ብዙ ሰዎች መንፈስ የላኩባቸው ሰዎች እነዛ ሰዎች አምልኮ ይኸው ሲኖራቸው በቀጥታ የላኩባቸው ሰዎች ይጨነቃሉ፣ ይደውሉባቸዋል፣ ስልክ ይደውላሉ፣ ወይም በአካል ይመጣሉ፣ ወይም ደግሞ ጠፋሽ በህልም ያየው ይችላሉ። እንደዛ ሲሆኑ እነዚህ ሰዎች መንፈሳዊ ህይወት ገብቷቸው ሲሰግዱ ከዛ የመጣው መንፈስ ታሰር ብለው ስለሚሉት እዛ የላከው በዛ ሴትዮዋ በሷ ውስጥ የመጣው መንፈስ ስለሆነ እዚህ ሲታሰር እሷ ውስጥ ያለ ይጨነቃል። እዚህ ሴትዮዋ ተኝታ ለሊቱን ሰላም አታገኝ፣ ስትጨነቅ ታድራለች፣ ወይም ሲጨነቅ ያድራል። ገባህ ወንድም? ስለዚህ እንደዛ የምታረግ ከሆነ ብዙ ነገሮችን ታያለህ። ግልጾኝ የምነግርህ እሺ። ስለዚህ አቋምህን አድርግ፣ አይዞ አማት። እሺ አማት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመልአኩ በቅዱስ ሚካኤል በመልአኩ በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በስጋው ላይ የተደበቃችሁ ያደፈጣችሁ የገባችሁ እድሉንም ውሰድ ተብለህ የመጣ የእድል መተቶችም ጭምር ከልጅነት ጀምሮ የሱ የሆነውን አዙር ተብለህ የገባህና ሰውየውን አካሉን ሰውነቱን ለመቆጣጠርና በቤት ውስጥ ለማስቀመጥ እቅድ ያደረጋችሁ እንዳላችሁ ከልጅነትም አብረህ የተወለድከው ሁን ከሴትዮዋም ይምጣ ከጓደኞቹም እድሉን በማየት በረከቱን አውድም የሱን በረከት ለኛ አዙር ተብለህ በስሉስ መልክም ጭምር የገባችሁ እናንተ በመልአኩ በቅዱስ ሚካኤል ስም ከዚህ ሰዓት ጀምሮ በህሊናው ላይ እየተገለጣችሁ ከተላካችሁበት ሰው ጭምር በደንብ ለራሱ እንድታሳይ ቅዱስ ሚካኤል ይሰራችሁ ታዛችኋል። ከዚህ ሰዓት ጀምሮ በአምልኮ ቤት ውስጥ
መረበሽ ማወክ አይቻልም። ግን ከማን እንደመጣ በቅዱስ ሚካኤል ስም ታዛሃልና ትናገራላችሁ። መድኃኒዓለም የሚሰራችሁ እንዳትረብሹ። ውጪ መቀመጥ የለም። ከእግሩም ተነስተህ የጣልከውም አንተው ስለሆንክ ምክንያት ለማድረግ ነው እቺን እቅድ ያመጣው። መድኃኒዓለም የሚሰርህ ወደ ግንባር ወጣችሁ ትታሰራላችሁ። በመቁጠሪያ ሲያዝህ ግንባር ላይ ትታሰራለህ። እግዚአብሔር ይገስጽህ። ከዚህ ሰዓት ጀምሮ ያደረግከውን ነገር ሁሉ በህልም ከማን እንደሆነ ትናገራላችሁ። እግዚአብሔር ይገስጻችሁ። በደንብ ቅጣው፣ እዘዘው። አሜን። እሺ በደንብ ነው የምታየው። አይዞህ። ብዙ ጊዜ እንደዛ አይነት ነገር እጅ ያለባችሁ ሰዎች አቋማችሁን አስተካክሉ። እሺ የወንድማችን ላይ ስንናገር ለወንድም ያሁን የሚመክረው ምክር ምንድነው? ብዙዎቻችሁ ችግር ሲመጣባችሁ ችግሩን ለበጎ ነገር እንድትቀይሩት ነው። እሺ ስትቀይሩት ነው አንድም አጋንንቱ በጣም ነው የሚናደደው። ይገርማል። እናንተ ስታማርሩ ነው በስጋችሁ ላይ ያደረገውን ነገር ወይኔ ምናምንና እግዚአብሔርን እንደበዳ አድርጋችሁ እንድትናገሩ ይፈልጋል። ሞር ከእግዚአብሔር ለማራቅ ማለት ግን ግልብጥ አድርጋችሁ እግዚአብሔር ሆይ ከፈቀድከው ይሁን፣ ግን ደግሞ እስኪ ያንተ ይሁን የመንፈሱ እንደሆነ ስለማላቅ እስኪ ምልክት ስጠኝ። እንደው በጣም ትልቅ መፍትሄ ልንገራችሁ። የመጣውን ነገር አይደለም ማሰብ ያለባችሁ። እግዚአብሔር ሆይ ይሄ ነገር ያንተ ይሁን የመንፈሱ እንደሆነ አላቅም፣ ያንተም ኮንክ በጸጋ አቀበለዋለሁ፣ ወደ የሰጠኸኝ ነው። የመንፈስም እንደሆነ ግን ስለማላቅ እስኪ ምልክቱን አሳይ ብላችሁ እስቲ ጸልዩ፣ ስገዱ። ዝም ብላችሁ ስገዱና ተኙ። የሱ ካልሆነ በሱ እንዲሳበብ የሚፈልግ አባት አይደለም። እውነት ነውና እውነትን ይገልጣል። እውነትን ሲገልጠው እናንተ ውስጥ ያለው መንፈስ ከሰዎችም ወይ መንፈሱ ከሆነ እግዚአብሔር እጅ የሌለበት ከሆነ በደንብ በነጋታው ወይ የሰውየውን መልክ ይዞ ይመጣል ወይ ሰውየው ራሱ ሲደውል ታያላችሁ። ብቻ በሆነ ነገር ያሳያችኋል። እና ይሄን አርጉሽ። እሺ ወደ ሌላው አይዞህ በርታ። አሜን። እሺ ወንድም የእግዚአብሔር አምላክ ካንተ ጋር ይሁን። እሺ የንጉስ ልጅ የሚለው አካውንት የንጉስ ልጅ እንዴት ነሽ? አለሽ? የንጉስ ልጅ ትንሽ ስራ አለ መሰለኝ። እሺ እንትና ማን ነው የሚለው የእመቤታችን ሴት ኮንግጣ ባር ነው ማን ነው? እመቤታችን አለሽ ወይ ወንድማችን? ድምፅሽ ትንሽ ታፍኗል። አሁን ይሰማል? አሁን ይሰማል። እሺ እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነኝ። አለሁ እግዚአብሔር ይመስገን ሁሉ ሰላም ነው። አሜን። ምን ጥያቄ ነበርሽ? አዎ ለኔ ትንሽ ሁለት እግሩም ያመመኝ ነው፣ ሁለት አይንም ሁለት እግር ይዞ ሁለት አይንም እያመመኝ ነው። ሁሉ ጊዜም በቃ ጭንቅ ብቻ ነው። አንድ ቀን ተደስቼ አላቅም። አንድ ቀን በቃ ምንም ደስታ የሚባል ነገር የለም። እንዴት እንደምዋል አላቅም። ውላለሁ አድራለሁ፣ ግን ምንም ነገር በቃ ህይወት ደስተኛ አይደለም። ዝም ብሎ ይጨንቀኛል። ሁለት እግሩ ከታመምኩ ቆይቻለሁ። ዱባይ ነው የምኖረው። ሁለት እግርሽንም ማስሯል ማለት ነው? ሁለት እግርሽንም ታመሻል? ሁለት እግርም ታች ማቆሚያበት ቦታ የሚቆምበት ቦታ ሁለቱንም ማቆሚያ። ምንድን ነው የሚያደርግሽ? ምንድን ነው ማለት የማቃጠል ስሜት ነው የሚያመጣው ወይስ ምንድን ነው የሚያደርግ? ውስጥ ላይ ተረከሱ ጋር እንደ ነርፍ ነው የሚወጋው። ቁጭ ብዬም ቆሜም በቃ ምንም በቃ ማረፍ አልችልም። በቃ ሁሉ ጭንቅ ይቀጠቀጣል። ዝም ብሎ ያደክማል። ሰውነት ይልባል። ላብ ብቻ ሰውነት ያደርጋል። ይጨንቃል። ጭንቅ በቃ ጭንቅ። አይንሽንስ? አይኔንም ያመኛል። አይኔ ሁለት አይኔ ምንድን ነው የሚያደርግሽ? አይንሽም እንደዚህ የመጋረድ ባህሪ ነው? አዎ አንዴ እንደው 2 ዓመት 4 ዓመት አካባቢ ነው ቤይሩት በነበርኩበት ሰዓት ነው። ግን ከኢትዮጵያ ስወጣ እንደዚህ አይን ላይ ለኔ ህመምም የለም። የሆነ እንደ ነጭ ነገር የሆነ ሰው ነው አናገሩኝ። እንደዚህ እናንተ ኢትዮጵያዎቹ አይን ያምራል፣ እናንተ ኩል ትኳላላችሁ እንደ ብላ በማዳም
ልጅ ናት እንደዚህ ብላ ኩሽና መጣችና ውጪ ወተን ነበር እነሱ ቤት ሄደን ከዛ በዛ ሰዓት ላይ እሷ እንደዚህ ብላ አናገረችኝ። ከዛስ ማታ መጥቼ በቃ እናቱ ቤት የልጁ እናት ቤት ሄደን እዛ አመሽተን ወደ ምሽቱ የኛ ቤት ልጁ ቤት መጣን። ማታ በቃ አለቀስኩት መሬት ላይ ወድቄ በቃ ልብስ ራሱ ውስጥ እንደዚህ አስገብቼ ማሳከክ ጀመረ። እዛው ቀን ጀምሮ በቃ አይኔ ላይ ሁለት አይኑ ላይ ትንሽ እንደ እንትን ጮማ ነገር ትንሽ ነጭ ነገር በሁለቱ አይኑ ላይ ወጣብኝ። በዛቸው ቀን ማለት ነው። በዛ ቀን አሳከከኝ። አደርኩ አበጥኩ። በቃ ሻይ ምናምን አፍልታ ራሱ ሲቀዘቀዝ በትንሹ በሶፍት ላይ እንደዚህ አርጋ ማስቀምጣ አታሺ በቃ እንደዚህ እንደ ሰላም አልዋልሽም እንደያለች በቃ ዋልኩት። ከዛ ማታ አደርኩት። ጠዋት በቃ እንደዚህ በነጭ ነገር በሁለት አይኔ ላይ ወጣ። ከዛ እንደዚህ ነገር ደግሞ ይጨንቀኝ በጣም ይጨንቀኛል። ጭንቅ ደግሞ በአመት ያስለቅሰኛል። በቃ በቤተሰብ ላይ የሆነ ጉዳት ያደረሰኝ በዛ እንደው በተኛውበት ሰዓት ላይ ደግሞ ሌሊት ላይ ወዴት እንደሚወስደኝ አላቅም። በረሃ ውስጥ ማንም በሌለበት ቦታ በጨለማ አንድ ምንም ቤት የሚባል የሌለበት ቦታ ይወስደኛል። ማታ በተኛውበት ሰዓት ማታ ምሽቱ ላይ በቃ እሄዳለሁ መንገድ ሳጣ እመለሳለሁ። ማንም የለም እሄዳለሁ። ሴትዮዋንስ ብዙ ጊዜ ማየት ባህሪ ያለሽ አሁን እቺ ሴትዮ ያሰርሽ ልጅም ሆነች አሰሪዋ እንደዛ ባለች ሰዓት ላይ አይኖች ከታመመና ህመም ከሆነና ወዲያው ነገሮች እንደዛ ከሆኑ በኋላ ብዙ ጊዜ በህልምሽ ታያታለሽ። ሴትዮዋን አላየሁም። እኔ ደግሞ አገሩንም ቀይሬው ቤሩት ነበርኩ በዛ ሰዓት ላይ አሁን ዱባይ ነው ያለሁት። አገሩንም ቀይሬርኩት ግን እንደዚህ ነገር ያገኛል። እግሬ ደግሞ በዛስ እዚህ ደግሞ በመጥቼ እዚህ ቢሰራበት ቦታም 2-3 አመት አካባቢ ነው ውጪ እንወጣለን ብለን ለባብሰን ወተን ነበር። ከዛ ሁለት እግሩን ፎቶ አንስታ ያዘች፣ ሌላ ዜጋው ማለት ነው። ፎቶ አነሳችኝ። እኔ ቁጭ ብዬ ውጪ እንወጣለን ብለን ሰዎቹ በሌሉበት ሰዓት ላይ ወክ ለማውጣት ለብሰን ቁጭ ብለን ነበር። ሁለት እግሩን እኔ እያየሁ ቀስ አድርጋ ፎቶ አንስታ ያዘች። ከዛ ቀን ጀምሮ ነው እግሩ በቃ ከጥቅም ውጭ ሆነ ማለት ነው። ምንም ማቆም አልችልም። የዱባይ ነው እሱ ደግሞ? አዎ ዱባይ። እንግዲህ እኔ ከሰማሽኝ ጨርሽና ወደ እኔ ሐሳብ ደግሞ እሺ ሌላ ምን ነግሪኛለሽ? አዎ ይጨንቀኛል። ምንም በቃ ይሄ ስላድኖ ምናምን ራሴ ጋር የለም፣ ማግዛት አልችልም። ብኖርም እኔ ጋር አላስጠጋም። በቃ እንዲሁ ጸሎት ደግሞ የለም። ጸሎት ማድረግ አልችልም። የሆነ ንሳ ነበር የገባሁት። እሱንም ራሱ በስንት መከራ በቃ እስከዛ ተዋለሁ። መጸለይ አልችልም። እሺ እኔ ታዳምጪኝ። እሺ ምን አለ መሰለሽ፣ በቀጥታ በሁለት ነገር ነው የተጠቃው። ስጋሽ ላይ የተቀመጠው ሁለት ጠላት አለ ትላልቅ። አንድ ሴትዮዋ እዛ ቤሩት በነበርሽ ጊዜ የአረቧ ልጅ ነች ብለሽኛል እና እሷ ላይ ያለው የቡዳው መንፈስ በቀጥታ ምንድነው ያደረገው? አይንሽን ወዳው ሲያየው እናንተ ኢትዮጵያውያኖች በማለት ተናግሮ አይናችሁ ያምራል ምን ማናገር ከጀመረ ወዲያው ገባ። ልክ እሷ ውስጥ ያለው መንፈሱ በቀጥታ ያ የቡዳው መንፈስ አንቺ ጋር ሲገባ ምንድነው ያደረገው? ለመግባቱ ዋናው ነገር ምንድነው? ወዲያው አይንሽን እንድታመምና ሁለት አይኖችሽ ላይ ምልክቱን አስቀመጠ ማለት ነው። ስለዚህ ከሷ የመጣው የቡዳ መንፈስ አንቺ ጋር ገብቷል ማለት ነው። ቀጥታ እሷ ላይ ሆኖ መንፈሱ ያንቺን አይን ሲያይ ከዛ አገርሽን አንስቶ በዛ ውስጥ ሆኖ ተናገረ። እሷ ውስጥ ያለው መንፈስ ስለሆነ ምንድነው እንደ ግብር አደረገና አይንሽን በላው ማለት ነው። ስለዚህ የቡዳው መንፈስ ከሴትዮዋ መጥቷል። ሌላው ደግሞ እዚህ ስደት ደግሞ ከመጣሽም በኋላ አሁን ዱባይ ነው ያልሽው። ልክ እንደዚሁ ደግሞ እና ያን ነገር ፎቶን ያነሳችሽ ነው ያልሽኝ? ሁለት እግር ፎቶ ነው። እግሩ በጣም ያምራል። እንዴት ያንቺ እግር አረቦች እግር እኮ ነው የሚመስለው።
ምናምን ብላ በቃ ቁጭ ብለን ሁለታችን ቁጭ ብለን እንውጣ እያለን ቁጭ ብለን ነበረ። ከዛ ፎቶ አነሳች። የሷ እህት ደግሞ የሆነ እንትን ነገር ትሰራለች፣ ይሄ ጠንቆልና ነገር ምናምን ትሰራለች። የሷ እህት ማለት ነው። አረብ ናት ሴትዮዋ ነው ኢትዮጵያዊ ናት? ኢንዶኔሽያ። ዞሮ ዞሮ ምን አለ መሰለሽ በቀጥታ መንፈሱ በሁለት በኩል የተጠቃሽው ራሱ መንፈሱ ነው አሁንም እያጠቃሽ ያለው። ከሴትዮዋ ምን አደረገ? ፎቶውን አንስቶ እንዲልክ ነው የተደረገው። በቃ ከዛን ሰዓት ጀምሮ መንፈሱ ገባ፣ እግሮችሽን ሁለቱን ያዘ። ለመግባታቸው ምልክቱ ደግሞ እነዛን ቦታ ማጥቃቱ እንደማቃጠል ምን እያደረገ ተቀምጧል ማለት ነው። ስለዚህ መንፈሱ ምንድነው? ሴትዮዋ ላይ ያለው መንፈስ ወይም ደግሞ እንደ ዘር ይሆንና በሷ ቤተሰቦች ውስጥ እግራቸው ምናምን የታመመ ከሆነ እንደ ሱልስ ይሆንና የነዛን ሰዎች አካል ወይም ሰውነታቸውን ወይ ፎቶም እንደተባለው ያነሱና ሲሰጡ ያንን መንፈሱ ወደዚህኛው ሰው ያዞሩና እነዛን ሰዎች ያቆማሉ ማለት ነው። ራሷ እግር በሽተኛ ናት። እግር እኮ በቃ እንዲዋረሳት ነው። ኦፕሬሽን ትደረጋለች ተብላለች። ሐኪም ቤት ሴትዮዋ ስትወስድ አብጦ ምናምን እንደዚህ ማስሪያ ምናምን ተሰጥቶ መቆም አልቻለችም ነበር። ሁሉም በቃ ህመሙ እሱን የሚያመው ሁሉ ህመም ወደ እኔ መጣ፣ ሁሉን ማለት ነው። አሁን ደግሞ በቃ ምንም ነገር አይታይም። ዓለም ላይ ያለው አይመስልም። ቀኑ እንዴት ነው የሚመሸው? ጭንቅ በቃ ማታ ስተኛ ደግሞ እሄዳለሁ፣ የት እንደምሄድ ጨለማ በቃ እሄዳለሁ። አሁን ይኸው ምን አለ መሰለሽ እህት ገብቶኛል። እንግዲህ እኔ ሐሳቤን ልስጥሽና እንትን እንበል። ምን አለ መሰለሽ በቃ በቀጥታ ይኸው ሌላ ችግሩ ሌላው የእናቴ አባትሽ ቆጠት ገና አልተነካም። ይሄንን በደንብ ማወቅ አለብሽ። በኦሮሚያ ክልል እንኳንሽ ያመች ሰው ምኑ ደግሞ አለ። በእናት በአባትሽ ቼክ ማድረግ ትችላለሽ። በኦሮሚያ ክልል ነው ያለሽ ወይ? እኔ ወላይታ ደቡብ ወላይታ ነኝ። በቃ በዛ በኩል ላይ የእናቴ አባት መንፈስ ገና አለ። ዛሩ ምኑ እሱ ነው በቀጥታ እየጠራም እዛው ላይ አብሮ ስላለ ምክንያት እየሆነ እንዲገባ ያግዘዋል። ገባሽ? ስለዚህ ከዛም ያለችው ሴትዮዋ ላይ ያለው የቡዳው መንፈስ ገባ፣ አይንሽ ላይ ተቀመጠ። ሁለት አይኖችሽም መጋረድና ህመም ማድረግ ነው በቃ አደረገ። ሁለተኛ ደግሞ እቺ ሴትዮ ደግሞ እዚህ ጋር ዱባይ ደግሞ ፊሊፒንስ ሻሻተም ልክ እንደዚህ እግርሽን አየች። መንፈሱ እሷን እየተሰቃየ ስለሆነ የግዴታ ስለምታወራ የመናፍስ ሴራ ላይ ስለምታቀጠንቋ ምናምን ከቤተሰቦቿ ስላለ በቃ የኔ የምትዩን የጓደኛሽ ነገር ፎቶአንሽና አምጪ ነው በቃ መንፈሱ ወደሷ እናዞራለን፣ አንቺ ሰላም ትሆኛለሽ። ቀጥታ ያንን አደረገች። በነጋታው አንቺ ላይ ይሄው አንቺ ታብጃለሽ። ያ ስሜቷ የሷ የሆነው ስሜት ሙሉ በሙሉ ወደ ራስሽ እንዲመጣ ነው የሚደረገው። ከዛ ልጅቷን ይለቃል ነው። ስለዚህ አሁን መንፈሱ ከአረቧም መጥቷል፣ ከፊሊፒኗም መጥቷል። የመጣበት ግን አካል ነው። አካል ላይ የዛችኛዋ ቀጥታ አይቶት ይገባ ነው። እዚህ ጋር ደግሞ ስታይ ደግሞ ይሄንኛው ደግሞ በቀጥታ ህመሙን ማዞር ነው ወደ አንቺ ማለት ነው። ስለዚህ አስተው የኔ ብዙዎቻችን አሁን አንቺም ሆነ በዚህ ቦታ ላይ የሚሰቃዩ ብዙ ሰዎች ያንን ጠላት የሚከላከል ኃይል የለንም። ስለዚህ የሚመጡት ሁሉ ይጎበኙናል ማለት ነው። አሁን ሴትዮዋ የሷን ወደ አንቺ ስታዞር ነው ልጅ ላይ እንዳትመጪ የሚል ኃይል የለም። ምክንያቱም ያምልኮ ህይወት የለውም ያ ሰው። ስለዚህ ይሄው አንቺ ሳትሆኚ ራስሽን አተሽው መከራ ታያለሽ ማለት አለሽ፣ ግን የለሽም። እንደ ሰው ታወራለሽ ትበያለሽ ወይ መብላት ስላለብሽ እንጂ ያንቺ የሆነው ነገር ሁሉ ተሰውሯል። ራስሽን ማግኘት ከብዶሻል። ለሊትም በሰላም መተኛት አትቻልሽም። ይሄው መንፈስ እንደ አዙሪት ለሊቱን ሙሉ ሲያኳትንሽ ያድራል። ተኝተሽ ራስሽን አስሬ ስትባትኝ ምንድነው ትያለሽ? ስጋሽ ያርፋል እንጂ ነፍስሽ አንድም ደቂቃ አርፋ አታውቅም። ለሊቱን ሰላሟን ታጣለች፣ ቀንም ደግሞ በህመምና በደዌ መከራውን ያል የራስሽ የሆነው ነገር የተሰወረው ይሄ ነገሩን ከገባ በፊት ጀምሮ ያለ ነው። ግን ደግሞ ከገቡ በኋላ ደግሞ በደንብ ተጠናክረው ይዘው አንቺነትሽን ማግኘት ከከበደሽ ዘመናትሽን አቆጥረሻል ማለት። ቀኑ ይጨልም ይንጋ ምን ይፈጠር አታውቂ። ተኝተሽም ሰላም የለም፣ ቆመሽም ሰላም የለም። ስለዚህ ሰላምን መንፈስ ስለሆነ መንፈሱ ለምን በዚህ ልክ አንቺ ላይ ጉልበት አገኘ ሲባል ጉልበት የሆነውን ክርስቶስ ከተው ቤተሰቦች የተወለድን ስለሆነ አይሽ እግዚአብሔርን በቃል ሳይሆን በእግዚአብሔር በተግባር ሳይሆን በቃል የሚያውቁ ቤተሰቦች ሊኖሩ ይችላሉ። እነዛ ስንቅ አድርገው ከአንቺ ጋር እንዲቆም የሚያደርግን ኃይል ተላብሰው ያልወለዱን ስለሆነ ይሄው
ትንከራተቻለሽ። ስጋሽን በሰላም እንኳን እንዳያርፍ መከራውን ያህል ማለት ነው። እና የኔት በሁለት መንገድ ነው ጦርነቱ የመጣው። ስለዚህ በቀጥታ ምንድነው የሚደረገው? አንቺ መንፈሳዊ ህይወትሽን እያስተካከልሽ ጸሎት እንኳን ስዕል አድኖ እንኳን ምን ማየት አልፈልግም ማለት ውስጥሽ አይደለም፣ ውስጥሽ ይፈልጋል። ነፍስሽ ብትፈልገውም በስጋሽ ላይ ግን ያደረው መንፈስ ከማየሉ የተነሳ ሁሉን ነገር ከልክሏል። አይሽ ዘጋግቶብሻል። ስለዚህ ተስፋ ማስቆረጥና ህይወትሽን እንድታጠፊ ህመሞችን መደራረብና የህመሞች ብዛት ተስፋ በማስቆረጥ በቃ እንደዚህ ከሆነ በሞት ይሻላል በሚሉ ማንነት ውስጥ በዚህ ተስፋ ውስጥ ቆርጠሽ ህይወትሽ እንድታልፍ ትፈልጋለች። ስለዚህ እኔ አቋም አንድ ቀን ብሎ ይቅርታ አንድ ቀን ብቻ ነው እንደዚህ ሆንኩት። በቃ ቢላ ብቻ ብሎ ቢላ ካላስ በቃ ብሎ አንድ ቀን ብቻ ነው እንደዚህ ሆኜ አላውቅም። ግን ቢላው በቃ እጄ ላይ ቢላ ነበር፣ ያ ቢላው ነበርና አስቀመጥኩትና ተመልሰሽ እሱን ካላስሽ በቃ እሱን ብሎ ከክላስ ራሱ መነሳት በቃ እንዲህ ሲሆን እንደሰው ነው የሚያወራሽ። ጸበል ነበር፣ ጸበሉን እንደዚህ አርጋ ያቀፍኩት ከነ ሄላንዶ ያለው። ከዛ በኋላስ በቃ ተንቀጣቀጥኩት። ተነሺ በቃ ተነሺ በቃ ወሰነኝ። በቃ እንዴት በቃ ለያዘው በቃ እንደዚሁ ማተኛት አይን መጨፈን ጀመርኩት፣ መርሳት ፈልጌ። ከዛ በኋላ እስከምነጋ ድረስ ነው የተወኝ። አንድ ቀን ነው እንደዚህ በጣም አስጨነቀኝ። ቢላ ያዥኝ ምናምን ብሎ በቃ ምንም ያደርገኝ ግን አላውቅም። ያዥ ብሎ ነበር። አስተውልሽ። ቅድምም እንዳልኩሽ ነው ብዙ ጊዜ የኛን የሚመጡትን ጠላቶች በስጋችን ላይ እንዲያድሩ የሚያደርግ ምን አለ መሰለሽ? ኃይል እንዲሆንን የሚያህል ኃይል የለንም። ሁላችን ቤታችን የተከፈተ ነው፣ ስጋችን ክፍት ነው። የእናት አባቶቻችን የህይወት መንገድ ብዙ ጊዜ ከእግዚአብሔር ጋር የወጣና በጀበናና ሲኒ ውስጥ ተደብቆ ያለፉ ቤተሰቦች ናቸው። በዛ ውስጥ ተወልደን የመጣን ስለሆነ የሚመጣውን በስውር የምንጠቃበትን ጠላት የሚያይልን ኃይል የለንም። ለዛ ነው አየሽ አረቧም ላከች፣ ከሷ ላይ የመጣው የቡዳ መንፈስ ገባ። እቺኛዋም ደግሞ ስሉስ ሆኖ አካል ስጋሽ ላይ እንዲቀመጥና የሴትዮዋ ሙሉ በሙሉ መንፈሱ አንቺ ላይ እንዲቀመጥና ልጅቷ እንዲለቅ ቡዳ አለ ተብያለሁ። ባለፈው ይሄ አመት ነው አባቴ ሞቶ ለቅሶ ሄድኩት። ከዛ ቡዳ ማለት ተብያለሁ። እና ዞሮ ግን በአሁን ደረጃ ላይ ግን አንቺ ራስሽን ማግኘት የከበደሽ አንቺ አለሽ በአየኖሽ እንዳትኖር ያርጎ እየመራው ያለው መንፈሱ ነው። ስለዚህ ምንድነው አቋምሽን ማስተካከል። አሁንም ቢሆን አስተውሊ። መዳን ይፈልጋል፣ መዳን ትፈልጊያለሽ፣ ግን እንዳድኙ የሚያደርገው ደግሞ ሙሉ አካልሽን ተቆጣጥሮ ወደዚህ መንገድ እንዳትመጪ ነገሮችን እየዘጋጋ ያለው ጠላት ስለሆነ አቋምሽን አስተካክለሽ ወደ ተግባር መግባት። ስለዚህ በሁለቱ በኩል ነው የተጠቃሽው። ሌላም ደግሞ የእናት አባት ቆጠት እንዳለ ነው። እሺ እነዛ ነፃ ማለት አለ። ያ ሁሉ ኃይል ተከትሎ ዛሬ እነዚህ መንፈሶች በስጋችሁ እንኳን መጥተው ሲቀመጡ እድል ማንም ኃይ ያላላቸው የእናት አባቶቻችንም የአምልኮ ህይወትም ስለሌለ ማለት ነው። እሺ ስለዚህ አይዞሽ በርቺ። ዞሮ ግን መንፈሳዊ ህይወትሽን በደንብ መፋለም ነው። አማት ቢስኪ በስላሴ ሰው እሺ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመልአኩ በቅዱስ ሚካኤል፣ በመልአኩ በቅዱስ ገብርኤል፣ በመልአኩ በቅዱስ ሩፋኤል፣ በመልአኩ በቅዱስ ፋኑኤል፣ በመልአኩ በቅዱስ አቆይ፣ በመልአኩ በቅዱስ አፍኒን እንዲሁም በአባታችን በአቡነ ተክለ ሃይማኖት ስም፣ በአቡነ ሀብተ ማርያም፣ በአቡነ እስትንፋሰ ክርስቶስ ስም እሺ በእህታችን ላይ የተደበቃችሁ ያደፈጣችሁ ተደብቀ ያለ ከአረቧ የመጣችሁ የቡዳ መንፈሶች አድፈተ ተቀመጥክ፣ እንዲሁም ስሉስ ሆነ አካሏ ላይ ተቀመጠ የሷ የሆነውን ነገር ከጓደኛዋ ላይ ተነስተመተ እሷ ላይ ሰውነቷን የተቆጣጠራችሁ ሁላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በመልአኩ በቅዱስ ሚካኤል፣ በመልአኩ በቅዱስ ገብርኤል ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ከህሊናዋ ላይ ከአይምሮዋ ላይ ተነስ። አንተ የቡዳ መንፈስ ፊቷ ላይ የተቀመጥከው አይኗ ላይ የተቀመጣችሁ ቅዱስ ሚካኤል ይሰራችሁ። ተነሳውን ከልጅቷ ሰብስብ ሰራዊት ተነስ። በቅዱስ ሚካኤል ስም ታዛችኋል። ከሰውነቷ ላይ ልቀቅ። እግሯን የሚያስከው አንተ ሰላም እየነሳት ያለ መቀመጥ ያቃታት
አይምሮዋን ህሊናዋን ሁሉ በመቆጣጠር ሰላም እየነሳ ያለ ቅዱስ ሚካኤል ይሰር። ሁላችሁ ከሰውነቷ ላይ ሰብስብ፣ እግሯ ልቀቀው፣ ተነስ ከእግሯ ላይ ሁላችሁ በቅዱስ ሚካኤል ስም እድሏን ውሰር ተብለ ይገባ። በቅዱስ ሚካኤል ስም ተነሳ፣ ወደ ግንባር ውጡ። ግንባር ላይ ታስ ልቀቅ፣ ሰውነቷ እግሯ ልቀቅ፣ ውጣ ከእግሯ ላይ ወደ ግንባር ውጣ። ግንባር ላይ ታሰራት። ቅዱስ ሚካኤል ይሰራችሁ። ተነስ ከእግሯ ላይ አንተ አይኗንም ልቀቅ፣ አይኗ ልቀቅ። የቡዳ መንፈስ ከአረቧ የመጣው የቡዳ መንፈስ ቅዱስ ሚካኤል ይሰራ። ሁላችሁም በስላሴ ስም ቅዱስ ሚካኤል ያቃጥላችሁ። እዛው ግንባር ላይ ታሰር፣ እንዳትረብሽ። ከዚህ በኋላ አንድ ነገር በህልሟ እየመጣ 24 ሰዓት አይምሮዋን መረበሽ፣ ማወክ፣ እግሯ ላይ ተቀምጠህ እሳት መሆን፣ ማቃጠል፣ ማንደድ፣ አይምሮዋ ላይ ሙሉ ቀን መፈተን አይቻልም። መድኃኒዓለም ይሰረን። ከዚህ ሰዓት ጀምሮ ሁላችሁም በቅዱስ ሚካኤል ስም ታስራችኋል። በመልአኩ በቅዱስ ገብርኤል ስም ሁላችሁም የታሰራችሁ። አንድ ነገር እንዳረብሽ መድኃኒዓለም ይሰር። ልጅቷን ሰላሟን እንዳትረብሹ ቅዱስ ሚካኤል ይሰራችሁ። መልአኩ ቅዱስ ሚካኤል ያቃጥል። በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር ይገስጽ። ቅዱስ ሚካኤል ይሰራችሁ። አይዞሽ የኔ እህት፣ አይረብሽሽም። አሁን ብዙም ግን አምልኮሽ ላይ ትኩረት አድርጊ እሺ። ሌላው ደግሞ በውስጥሽ የሚሰማሽን አንዳንድ ነገሮች፣ ይሄ ተስፋ ማስቆረጥ፣ ይሄ ጸሎት እንዳታረጊ ማድረግ፣ ማሾክሾክ ሲጀምር ቀጥታ የምትወጂውን መልአክ፣ ለምሳሌ ቅዱስ ሚካኤል ከሆነ መልአኩ ቅዱስ ሚካኤል ሆይ ወደ እግዚአብሔር ወደፊቱ እንዳልቀርብ እያደረገኝ ያለ ጠላት አለና እባክህ ክንድህ ይጎብኘኝ ብለሽ ስሙን ጠርተሽ የመልአኩ የቅዱስ ሚካኤል የስሙ ኃይል እንዲጎበኝ ታርገሽ መናገር ስትጀምሪ ኃይሉን ይገልጣል። እሺ ያኔ ያበረታሻል። ከውስጥ ሆኖ መንፈሱን ጸጥ እንዲል ያደርጋል። ቢያንስ የአንቺ ኃይል እንዲበረታ እንድትጸልይ እንድትሰግጂ ያግዝሻል። ከዛ በኋላ በደንብ መበርታት ነው። ይሄ የምትየው አሁን ውስጥሽ ላይ እያስጨነቀ ያለው ቅጣት ስለሌለው በደንብ ስላላደከምሽው ከውስጥሽ ያለ ግን አንቺ ውስጥ በደንብ እየተወነ ስለሆነ አሁን እጅ ለመስጠት ትንሽ አቅም አለው እሱ ጋር ገባሽ? ስለዚህ ይህ አቅም መድከም የሚችለው በምንድነው ስትይ አንቺ ወደ ትክክለኛው መንገድ መምጣት፣ የአምልኮሽም አምልኮ ማድረግ እና ሁሌ ግን እግርሽ ላይ ስሜቱን የሚያስቀምጠው አይንሽም ላይ ቅባ ቅዱስ ካለሽ ቅባ ቅዱስ መቀባት፣ ከሌለሽ የጸሎት ታሪክና የጸሎቱን ውሃ ሁሌ አይኖችሽን ቀቢያቸው። እሺ ይሄ ስጋ እያመጣ ጋር ለመጋረድ የሚሞክረውንም ያነሳል። አንድ ቤት ያው ስለታዘዘ አሁንም ቢሆን ሙሉ በሙሉ ያንን ተንኮሉን አይቀጥልም ይዞት። አሁንም በጣም ተረጋግቷል ሰውነቴ፣ በጣም ተረጋጋ። ቅድም እኮ ቁጣ በቃ ቁጣ አሁን በቃ በቃ እንዴት ነው አይመሽም። በቃ የት ምንድን ነው በቃ ማደርገው ነገር ነው ማጦች ጨለማ በቃ ጭንቅ እዛ ሄዳለሁ፣ ሳሎን እመጣለሁ። በቃ ብርም ደሞዝም ወስዳለሁ። ወስጄም ምንም አይመስለኝ፣ ምንም አይመስለኝ፣ እየኖርኩ አይመስልም። በቃ እንዴት ይመሻል፣ እንዴት አድራለሁ። በቃ እንደዚህ ነገር ግን አሁን ደህና ነኝ። አሁን ደህና በቃ አይዞሽ የኔ እህት፣ አሁንም ቢሆን በርቺና ይኸው ትምህርቱን ተከታታይ። እኛም በላይ ውስጥ እንደዚህ ስንገባ እናገኝሻለን። እኔም እንደዚሁ ስገባ ወይም ስልኬን ሰጥሻለሁ እንደዚህ በጣም ተስፋ እስከሚለዋ ምናምን እንደዛ ካለ ቀጥታ ስልኬን እሰጥሻለሁ። እሺ እኔ አገኝሻለሁ፣ ችግር የለውም። መንፈሱ ሙሉ በሙሉ ከስጋሽ ተሰብስቦ ይታሰራል። ምንም አንቺ እንድትበረቺ እንድትጸልይ እንድትሰግጂ ትሆኛለሽ። ምንም አንድ ነገር ግን ትልቁን ነገር ንገርሽ፣ እኛ በላይ የምትወጂውን መልአክ የቤቴም ትሁን ቅዱስ ሚካኤልም ቢሆን ቅዱስ ገብርኤልም ቢሆን ከፈቀድክ እንድሰግድ አድርገኝ ብለሽ ለሱ ለምትወጂው አባት በቀጥታ ንገሪ። ምክንያቱም ማርያም በጣም በቃ እመቤቴ ሆይ ብለሽ ለወላዲተ አምላክ እመቤቴ ሆይ ለልጅሽ እንድሰግድ ትፈልጊያለሽ። እንድሰግድ ከፈለግሽ ይሄንን መንፈስ እግሮቼም አካሌን እያሰረ ያለው መንፈስ ጸጥ አድርጊልኝና የሰላም ስግደት ለልጅሽ ልስገድ እና ለሷ ትነግሪያታለሽ ከእንባ ጋር። ከዛ በኋላ የምነግርሽ ነገር ጸጥ ነው፣ በደቂቃ የምታደርግልሽ። ለልጇ ስትሰግጂ አንድም የልጇ በረከት ይጎበኝሻል፣ የእናትሽም ቃሏን ደግሞ ተስፋዋ ለአንቺ የሰጠችውን ተስፋ ደግሞ ታይዋለሽ፣ መንፈሱን ስታግተው ማለት ነው፣ ስታቆመው። ስለዚህ እንሂድ፣ አይዞሽ፣ ይህንን አርጊ። በተረፈ እኔማ እዚሁን እመጣለሁ አለሁ። በጣም የሚረብሽም እንትን ካለ ስልኬን ሰጥሽና አገኝሻለሁ። አይዞሽ። እሺ
እሺ በጣም አመሰግናለሁ። እሺ በርቺ። እሺ ምንም ነገር ፍርሃት፣ ስሜት እንደዛ አይነት ነገር ሲያመጣ እግርሽ ላይ ህመሙን ሲጀምር ወይኔ እያሉ ማለት አይደል። ቅዱስ ሚካኤል ያቃጠል ተነስ ከእግሬ ላይ በቃ የማን ስራ እንደሆንክ ገብቶኛል። ያንተ ስራ እንደሆነ አውቄያለሁና በስላሴ ስም ታሰር ብለሽ ይህንን ቃል መናገር ከጀመርሽበት ሰዓት ጀምሮ የስሙን ኃይል ስትጠሪ ውስጥሽ ውስጥ ይናደዳል፣ አይችልም። ቅዱስ ሚካኤል ሆይ ኃይልህን ክንድህን አንሳ ስትይ ወዲያው ያስጠነቅቀዋል፣ ከስጋሽ ላይ ያነሳዋል፣ ይለቅሻል። እሺ እንደዛ አድርጊ። በርቺልኝ፣ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። አመሰግናለሁ። እግዚአብሔር እድሜና ጤና ይስጥ። አሜን አሜን። እኔ በርቺልኝ። እግዚአብሔር ይስጥ። አዎስ ትንሽ እንቀበልና እኔም ማረፍላለሁ። በቃሽ እዚህ ውስጥ ያሉት ብቻ እንቀበልና እንትን እንላለን። እሺ የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማ ተከፈት፣ እግዚአብሔር ተከፈት።